ሰላም የተከበራችሁ የጤና ጉዳይ ቲቪ ተመልካቾቼ እንደምን ቆይታችኋል? ምንጊዜም በተለያዩ የጤና ትምህርቶች የማቀርባቸውን ትምህርታዊ የጤና መረጃዎችን የምትከታተሉ ውድ ቻናሌ ቤተሰቦች እንደ ከዚህ ቀደም ሁሉ ዛሬም አዲስ መረጃ ይዤላችሁ የመጣው ነው የሚሆነው ማለት ነው። ዛሬ ደግሞ የቀይ ስር ጭማቂን ብትጠጡ የምታገኟቸውን 13 የምትገረሙባቸውን ጠቀሜታዎችን በሰፊው የምነግራችሁ ነው የሚሆነው ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት የምትፈልጉ ከሆነ ደግሞ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁን እንደዚሁም ደግሞ ኮሜንት መጻፋችሁን እንዳትዘነጉ ላለሁኝ እስከ ፍጻሜያችን ድረስ መልካም ቆይታ ይሆንላችሁ። ቀይ ስር ለልብና ለደም ቧንቧ ጤና ያለው ጥቅም ልዩ ሲሆን በቀይ ስር ውስጥ በሚገኙ ውህዶች ጥምረት ምክንያት የደም ዝውውርን ማሻሻል፣ የደም ወሳጅ ቧንቧዎችን ጤና ማሻሻል፣ ዝቅተኛ ሞኖሳይስቲን ደረጃዎችን መደገፍና የኤልዲኤል ኮሌስትሮል መጠንን መቀነስ ትችላላችሁ። ካሎሪው አነስተኛ ሆኖም በንጥረ ነገር የበለጸገ ነገር የምትፈልጉ ከሆነ በቀዳሚነት ቀይ ስርን ቀዳሚ ምርጫችሁ ማድረግ ትችላላችሁ። ቀይ ስርን ወደ ሰላጣ፣ ሾርባና ሌሎች የዕለት ተዕለት ምግቦች ውስጥ ማካተት ሚዛናዊ የሆነ አመጋገብን ለማሻሻል ጥሩና ዋና መንገድ ነው። ከዚህም በተጨማሪ ልክ እንደ ሌሎች ፍራፍሬዎችና አትክልቶች ሁሉ ቀይ ስር የአንቲኦክሲዳንት ጥሩ ምንጭ ነው። እነዚህ ተፈጥሯዊ ውህዶች ሴሎቻቸውን ከጉዳት የሚከላከሉ ከመሆናቸውም በላይ እንደ የልብ ህመምና ካንሰር ያሉ በሽታዎች አደጋን በመቀነስም ይረዱናል ማለት ነው። በዋናነት ደግሞ ቀይ ስር ለጤናችን ከሚያበረክትልን እጅግ በጣም ድንቅ ከሆኑ ጠቀሜታዎች ውስጥ 13ቱን የቀይ ስር ተክል ጁስ ጥቅሞቹን በደንብ እንነጋገራለን ማለት ነው። ለምሳሌ አንደኛ የደም ግፊትን ይቀንሳል። የቀይ ስር ጭማቂ ዋነኛ ጥቅሞች ውስጥ አንዱ የሆነው የደም ግፊት መጠንን መቀነስ ነው። በመደበኛነት ወደ 250 ሚሊ ግራም የቀይ ስር ጁስ የሚጠጡ ሰዎች ሲስቶሊክ እና ዳያስቶሊክ የተባሉትን የደም ግፊት አይነቶችን ይቀንስልናል። እንዴት ከተባለ ደግሞ በጭማቂ ውስጥ የሚገኙት ናይትሬትስ የተባሉት ውህዶች በሰውነት ውስጥ ወደ ናይትሪክ ኦክሳይድ ይቀየራሉ። ናይትሪክ ኦክሳይድ ደግሞ ደም ስሮች ዘና እንዲሉ በመርዳት የደም ዝውውርን በትክክል እንዲካሄድ ያደርጋል። ይህም የደም ግፊትን ዝቅ ያደርገዋል ማለት ነው። ሁለተኛ ደግሞ ጽናትን ያጎለብትልናል። ከዋና ዋናዎቹ የቀይ ስር ጭማቂ ጥቅሞች አንዱ አጠቃላይ ጽናትንና ብቃትን የማጎልበት ችሎታው ነው። ምክንያቱም ደግሞ የቀይ ስር ጭማቂ የፕላዝማ ናይትሬትን በመጨመር የአካል ብቃት እንቅስቃሴን በእጅጉ ያሳድጋል። ሴሎቻችሁ ውጤታማ በሆነ መንገድ እንዲሰሩ የሚያስፈልጋቸው ኃይል የሚመነጨው በማይቶኮንድሪያ ነው። ቀይ ስር የያዛቸው ናይትሬቶች የእነዚህን የሴል ኃይል ማመንጫዎች ወይም ማይቶኮንድሪያን ቅልጥፍናን ያሻሽላሉ። ስለዚህ የተሻለ አፈጻጸም ለማግኘት አንዳንድ አትሌቶች ከስልጠና በፊት እንኳን የቀይ ስር ጭማቂን ይጠጣሉ። ምክንያቱም ደግሞ ይህ ጭማቂ ጥንካሬን በማጎልበት ለተሻለ ውጤት አስተዋጽኦ ስለሚያደርጉ ማለት ነው። ሶስተኛ ደግሞ የጡንቻን ኃይል ይጨምርልናል። የልብ ድካም ወይም ተያያዥ በሆኑ በሽታዎች ለሚሰቃዩ ሰዎች ይህ ጭማቂ የጡንቻን ኃይል በእጅጉ ያሳድጋል። ስለዚህ የቀይ ስር ጭማቂ ለሰውነት ገንቢዎች ወይም ቦዲ ቢልደሮች ማለት ነው ከቶኒክ ያነሰ አይደለም። የቀይ ስር ጭማቂ ጥንካሬን በሚያስደንቅ ሁኔታ የሚያሳድግ ችሎታ ስላለው ትላልቅ ክብደቶችን ማንሳትና ተጨማሪ የአካል ብቃት እንቅስቃሴ ስብስቦችን ማጠናቀቅ ትችላላችሁ። ቀይ ስርና ሌሎች በናይትሬት የበለጸጉ አትክልቶች በመላ ሰውነት ውስጥ የደም ዝውውርንና የኦክሲጅን መጠንን ስለሚያሳድጉ ከፍ ያለ የጽናት ደረጃ ጋር ይያያዛሉ። ስለዚህ የቀይ ስር ጭማቂን መጠቀም የተሻለ የሰውነት ግንባታ እንዲኖራችሁ ያደርግላችኋል ማለት ነው። አራተኛ ደግሞ የድብርት በሽታንና መስፋፋቱን ይቀንስልናል። ናይትሬቶች በእድሜ ለገፉ ሰዎች ወደ አይምሮ የሚሄደውን የደም ዝውውርን በማሻሻል እንዲሁም ደግሞ የእውቀት ወይም ኮግኒቲቭ ደረጃ መውሰድን በመቀነስ የተሻለ የአይምሮ የማሰብ ችሎታን ከፍ ያደርግልናል። በተጨማሪም በተለይ ለፊት የአይምሮ ክፍሎች ወይም ፍሮንታል ሎብስ ማለት ነው የደም ዝውውርን ያጎለብታል። እነሱም ባህሪንና የግንዛቤ አስተሳሰብ ባህሪያትን ይቆጣጠራሉ። ስለዚህ የቀይ ስር ጭማቂን የምትጠቀሙ ከሆነ አእምሯችሁን እየገነባችሁት እንደሆነ ልትገነዘቡ ይገባል ማለት ነው። አምስተኛ ደግሞ ክብደትን ለመቆጣጠር በእጅጉ ይረዳናል። የቀይ ስር ጭማቂ ዝቅተኛ ካሎሪዎችና እምብዛም ያልሆነ የስብ መጠን አለው። ስለዚህ ወደ ለስላሳ መጠጦች በመጨመር
እና እንዲሁም ደግሞ በቀጥታ መጠጣት የምትችሉ ሲሆን ጠንካራ የኃይልና የምግብ ንጥረ ነገር ማበረታቻን በተመሳሳይ ጊዜ እያገኛችሁ ጤናማ የሰውነት ክብደትን ለመጠበቅ ይረዳችኋል ማለት ነው። ቀይ ስር በስብ ዝቅተኛና በሚሟሟና በማይሟሟ ወይም ደግሞ ሶሉብል እና ኢንሶሉብል በሆኑ የአመጋገብ ፋይበር የበለጸገ ስለሆነ ክብደትን ለመቀነስና ከሰውነት መርዛማ ነገሮችን የማስወገድ ሂደት ላይ የቀይ ስር ጭማቂ ያግዘናል ማለት ነው። እነዚህ ሁለት አይነት ወይም የሚሟሟና የማይሟሟ ፋይበሮች ጤናማ የአንጀት እንቅስቃሴን ያበረታታሉ፣ እንዲሁም ደግሞ ኮሌስትሮልን በመቀነስ ስብን ለመቀነስ ይረዳሉ ማለት ነው። በተመሳሳይ ደግሞ ቀይ ስር ለጡንቻና ለነርቭ ስራ የሚረዳ እንዲሁም ክብደትን ለመቀነስ በሚያግዝ ማግኒዥየም የበለጸጉ ናቸው። ጡንቻ ከስብ የበለጠ ካሎሪ ስለሚያቃጥል ጡንቻን መጠበቅ ወይም ማዳበር ክብደትን ለመቀነስ ይረዳል። ለዚህ ደግሞ የቀይ ስር ጭማቂ መጠጣት በውስጣችሁ ያለውን ለመቀነስ ይረዳችኋል ማለት ነው። ስድስተኛ ደግሞ ካንሰርን ይዋጋልናል። የቀይ ስር ጭማቂ ከካንሰር ጋር የተያያዙ አደጋዎችን በእጅጉ ለመቀነስ ይረዳል። ቀይ ስር ከአንዳንድ የካንሰር ህዋሳት ጋር ተያይዘው የኬሞ መከላከያ ችሎታ ያላቸውን ቤታሌንስ የተባሉ ጸረ ኦክሲዳንቶችን ይዟል። ይህም ቤታሌን ሳይቶቶክሲሲቲ ባህሪያትን በማሳየት የአንዳንድ የካንሰር ህዋሳትን እድገት ያቆምልናል ማለት ነው። ቀይ ስር ከፍተኛ መጠን ያለው ፖሊዮፎኖሊክ እና ፍላቮኖይድ ንጥረ ነገሮችንም ያካተተ ሲሆን ይህም ጸረ ብግነትና ጸረ ኦክሲዳንት ተግባራቶችን ያጠናክራል። የቀይ ስር ምርቶች የካንሰርን አደጋ የሚቀንሱ የቤታሌን ቀለሞችን አንድ ላይ ያጠቃልላል። በተጨማሪም የቀይ ስር ጭማቂ ከቤታሌን ጋር ተደባልቆ ቅድመ ካንሰር የሆኑ ጉዳቶችን ለማስወገድ ይረዳል። እንደ አማራጭ በቀይ ስር ውስጥ ያሉት ሁሉም አንቶሲያኒን ጸረ ኦክሲዳንት በመሆን የካንሰርን እድገት ለመከላከል ስለሚሰሩ ከካንሰር በሽታ ይከላከልልናል ማለት ነው። ሰባተኛ ደግሞ ፖታሲየምን በብዛት ወደ ሰውነት ውስጥ ያስገባልናል። የቀይ ስር ጭማቂ ጠቃሚ ፖታሲየም ወደ ሰውነታችን እንዲገባ ያግዛል። ፖታሲየም ደግሞ የነርቮችንም ሆነ የጡንቻዎች ስራን በተቃራኒ ሁኔታ እንዲከናወን ይረዳል። ይህን ጭማቂ መጠጣት በሰውነት ውስጥ ተመጣጣኝ የፖታሲየም መጠን እንዲኖራችሁ ያደርጋል። ፖታሲየም በጣም ዝቅተኛ ከሆነ የጡንቻ መኮማተር፣ ድክመት እንዲሁም ደግሞ ድካም ሊከሰት ይችላል። እጅግ በጣም ዝቅተኛ ደረጃዎች ደግሞ የልብ ምት መዛባትና ሌሎች ተያያዥ የጤና ችግሮችንም ሊያስከትልባችሁ ይችላል። ስለዚህ የቀይ ስር ጭማቂ በውስጣችን ፖታሲየም ወደ ሰውነታችን እንዲገባ ስለሚያግዘን የቀይ ስር ጭማቂን መጠቀም እጅግ በጣም ያግዘናል ማለት ነው። ስምንተኛ ደግሞ ወሳኝ የሆኑ ማዕድናትን ይዟል። ሰውነታችን በተቀላጠፈ ሁኔታ እንዲሰራ አንዳንድ ወሳኝ ማዕድናት ያስፈልጉታል። አንዳንዶቹ በሽታ የመከላከል አቅምን ያሳድጋሉ፣ ብዙዎቹ ደግሞ የጥርስንና የአጥንትን ጤናን ያጠናክራሉ። የቀይ ስር ጭማቂ ደግሞ ለሰውነታችን እጅግ በጣም ጠቃሚ የሆኑ ማግኒዥየም፣ አይረን፣ ሶዲየም፣ ማንጋኒዝ፣ ዚንክ፣ ሴሊኒየም እና መዳብ የተባሉ ማዕድናትን ይዟል። እነዚህ ማዕድናት ደግሞ ለሰውነታችን የሚጠቅሙና የሚያስፈልጉ ስለሆኑ እነዚህን ንጥረ ነገሮች ለሰውነታችን ማቅረብ ይኖርብናል። ለዚህ ደግሞ የቀይ ስር ጭማቂ ዋናውና መሰረታዊ ምንጭ ነው ማለት ነው። ስለዚህ የቀይ ስር ጭማቂ በምንጠቀም ጊዜ እነዚህን ሁሉ ማዕድናትን እንድናገኝ ስለሚያግዘን ሰውነታችን ለተሻለ ጤና እንዲዘጋጅ ያደርግልናል ማለት ነው። ዘጠነኛ ደግሞ የግድ አስፈላጊ የሆነውን ፎሌት የሚባለውን ማዕድን ይዟል። ፎሌት የአንጎል አለመዳበርንና የአከርካሪ አጥንት መበላሸትን ጨምሮ በነርቭ ቱቦዎች ላይ የሚከሰቱ ጉድለቶችን የሚከላከል ጠቃሚ የቢ ቫይታሚን ነው። ያለ ጊዜ የመወለድ አደጋንም እንዲሁ ይቀንሳል። የቀይ ስር ጭማቂ ደግሞ በእርግዝና እድሜያቸው ላይ ላሉ ሴቶች በጣም የሚመከር ፎሌትን ይዟል። ስለዚህ የቀይ ስር ጭማቂን በመጠኑ መጠቀም በሰውነታችሁ ውስጥ እጅግ በጣም አስፈላጊ የሆነውን ፎሌትን ማግኘት ትችላላችሁ ማለት ነው። አስረኛ ደግሞ የጉበት ጤናን ያሻሽላል። የቀይ ስር ጭማቂ የጉበት ጤናን በእጅጉ በማሳደግ ችሎታው የሚታወቅ ነው። የቀይ ስር ጭማቂ ለጉበት የሚሰጠው ጥቅም አስገራሚ ነው። እንደ መርዛማ ተጋላጭነት፣ የአመጋገብ ምክንያቶች፣ ከመጠን ያለፈ የአልኮል መጠጥ ፍጆታና ከአኗኗር ዘይቤ ችግሮች የተነሳ የአልኮል ያልሆነ የሰባ ጉበት በሽታ አይቀሬ ይሆንብናል። ለዚህ ደግሞ የቤታይን አንቲኦክሲደንት የጉበት ስብ ክምችትን በመቀነስ ጉበትን ከተለያዩ መርዛማ ንጥረ ነገሮች ለመጠበቅ ይረዳናል ማለት ነው። ይህንንም ደግሞ በቀይ ስር ጭማቂ ውስጥ የምናገኘው ስለሆነ ቀይ ስርን ብንጠቀም የተሻለ የጉበት ጤንነት እንዲኖረን ያደርግልናል ማለት ነው። 11ኛ ደግሞ የደም ማነስን ወይም አኒሚያን ይከላከልልናል። ለቀይ የደም ሴሎች ምርት በጣም አስፈላጊ የሆነው ብረት በቀይ ስር ውስጥ በብዛት ይገኛል።
አይረን ቀይ የደም ሴሎች ኦክሲጅንን በሰውነት ውስጥ በሙሉ እንዲያጓጉዙ ያስፈልጋል። የብረት እጥረት ዝቅተኛ የብረት መጠን ባላቸው ሰዎች ላይ ሊከሰት ወደሚችል የደም ማነስ በሽታ ያመራል። በምግብ የሚወሰድ ብረት ደግሞ በሽታን የመከላከል ስርዓታችን እንዲጎለብት ያግዘናል። ድካም፣ የማዞር ስሜት፣ ራስ ምታትና የልብ ምት መጨመር የደም ማነስ ምልክቶችና መገለጫዎች ናቸው። ስለዚህ የቀይ ስር ጭማቂ ደግሞ እነዚህን ነገሮች እንዳይከሰቱና አስፈላጊ የሆነው አይረን በሰውነታችን ውስጥ በበቂ ሁኔታ እንዲኖር ያደርግልናል ማለት ነው። 12ኛው ደግሞ እብጠትን ይቀንሳል። በቀይ ስር ውስጥ በብዛት የሚገኙት ናይትሬትስ መርዛማ ንጥረ ነገሮችን ከደም ውስጥ በማጽዳት እብጠትን ለመቀነስ ይረዳሉ። ቀይ ስር በውስጡ በያዛቸው ቤታይን እና ናይትሬትስ ምክንያት እንደ ሩማቶይድ አርትራይተስ ባሉ እብጠት ጋር በተያያዙ በሽታዎች ለሚሰቃዩ ሰዎች ተስማሚ ምርጫ ነው። የቀይ ስር ጭማቂ የመፈወስ ባህሪያት ካንሰርን የመከላከል፣ በንጥረ ነገርና ፎሌት ሰውነትን የማበልጸግና የጉበት ጤናን የማሻሻል ችሎታው እጅግ በጣም የሚታወቅ ነው። በተመሳሳይ ጊዜ የሰውነትን ጥንካሬን ለመጨመርና የደም ግፊትንም ለመቀነስ ይረዳል። እነዚህን ጥቅሞች ለማግኘት ደግሞ በየቀኑ በምትመገቡት ምግብ ውስጥ የቀይ ስር ጭማቂን ማካተት መጀመር ትችላላችሁ። ሆኖም ግን ይህንንም ቢሆን በመጠኑ መውሰድ ይኖርባችኋል ማለት ነው። 13ኛና የመጨረሻው ደግሞ የደም ግፊትን ይቀንስልናል። የቀይ ስር ጭማቂ የደም ስሮችን የማስፋፋትና የደም ዝውውርን የማሻሻል አስደናቂ ችሎታው ስላለው የደም ግፊትን ለመቀነስ ይረዳናል። ከፍ ያለ የደም ግፊት ለሁሉም ዋና የሞት መንስኤዎች ማለትም ለልብ ድካምና ለስትሮክ ዋና ተጋላጭነት ምክንያት ስለሆኑ የቀይ ስር ጭማቂ ደግሞ የደም ግፊት የመቀነስ ውጤት ዋናው ናይትሬትስ የተባለውን ንጥረ ነገር በውስጡ ይዟል። ናይትሬትስ ደግሞ የደም ግፊትን ሊቀንስና የልብና የደም ቧንቧ ችግሮችን ወይም ካርዲዮቫስኩላር ኢቨንትስ የተባሉትን የመጋለጥ እድሉን በከፍተኛ ሁኔታ ይቀንሳል ማለት ነው። ናይትሬትስ በተፈጥሮ በብዙ ፍራፍሬዎችና አትክልቶች ውስጥ የሚገኝ ሲሆን ከነዚህም ውስጥ ቀይ ስር ዋነኛውና አንዱ ነው። ነገር ግን አንዳንድ ጊዜ በስጋና አይብ ውስጥ እንደ ምግብ ተጨማሪዎችም ያገለግላሉ። በእጽዋት ላይ በተመሰረቱ ምግቦች ውስጥ የሚገኙት ናይትሬትሶች ግን ምንም ጉዳት የሌላቸውና በተለመደው አመጋገብ ውስጥ የናይትሬትስ ዋና ምንጭ እንደሆኑ ቢታሰብም ከምግብ ተጨማሪዎች የሚመጡት ናይትሬትስ ግን ከአንዳንድ የካንሰር አይነቶች ጋር ሊያያዙ ይችላሉ። ስለዚህ በእጽዋት በተመሰረቱ ምግቦች ላይ የሚገኙ ናይትሬቶችን ለማግኘት ሲባል እንዲሁም ጤንነትን ለመጠበቅ የቀይ ስር ጭማቂን ብትጠቀሙ ይመከራል ማለት ነው። እንግዲህ እነዚህ 13 የቀይ ስር ጭማቂ ጥቅሞች እናንተ ቀይ ስርን በምግብ አጠቃቀማችሁ ውስጥ በምታካትቱት ጊዜ የምታገኟቸው ጥቅሞች ስለሆኑ በተሻላችሁ አቅም የቀይ ስር ጭማቂን ብትጠጡና በአመጋገባችሁ ውስጥ ብትጠቀሙት የምታገኟቸው ጥቅሞች ናቸው ማለት ነው። እንግዲህ ውድ ተመልካቾቼ ከቀይ ስር ድንቅ የጤና ጥቅሞች ጋር በተገናኘ የሚሰጣችሁን የጤና ጥቅሞችና ብትጠቀሙት ደግሞ የምንቀንሰውን የበሽታ አይነቶችን የሚያስረዳን ግልጽና አጥር ያለ መሰረታዊ መረጃ እንዳጋራችሁ ተስፋ አደርጋለሁ ማለት ነው። እንግዲህ እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት አምናለሁኝ ማለት ነው። እንግዲህ እናንተም ከተማራችሁበት እንዲሁም ደግሞ ቁም ነገር ካገኛችሁበት በቅንነት ለወዳጃችሁ ወይም ለጓደኞቹ ሼር አድርጉ። ሌሎች ጠቃሚ የጤና መረጃዎች እንዳደርሷችሁ ደግሞ ሰብስክራይብና ላይክ እንዲሁም ኮሜንት እንዳይለያችሁ ላለሁኝ። ሌሎች የጽሁፍ መረጃዎች እንዲደርሷችሁ ደግሞ የቴሌግራም ቻናሌን ሊንክ እዚህ ኮሜንት ገጽ ላይ አስቀምጥላችኋለሁ ማለት ነው። ቀጣይ ደግሞ በሌላ የጤና ርዕስ የምንገናኝ ይሆናል ማለት ነው። መልካም ጊዜ ይሆንላችሁ።